አልጋው በአመንዝራተር ነው ብያችኋለሁ። አመንዝራተሩ እንዴት ነው የሚለውንም ላሳያችሁ ማለት ነው። ያው ይሄ የምታዩት ነው። ከውስጥ ይሄ ሌላ አልጋ ራሱ ሌላ ቁም ሳጥን ነው ማለት ይቻላል። እንደምታዩት ነው። እንደዚህ በዚህ ደረጃ በዚህ መልኩ ይነሳል። ይሄ አመንዝራተር የመኪና አመንዝራተር ነው። ሙሉ አይዝ ውስጥ የሚገቡ ነገሮችን ከጨረሳችሁ በኋላ ከላይ ወደ ታች ምን የሚፈልግ ነው? በጉልበት ነው ወደ ታች ማየት ማመን ነው። ያው የዛሬው እቃ ምንም እንከን የማይወጣለት ሁሉም እቃው የዛሬው ዘመናዊ ነው። የታችን እቃ ያደረግንላት እንዳለ የምታዩት እቃ ሁሉም በዘመናዊ መልኩ ጽድት ያለ ስራ የተሰራ ነው። ሁሉንም አሳያችኋለሁ። እስከ ቪዲዮ ፍጻሜ ከእናንተ የሚጠበቀው አብራችሁን መቆየት ነው። ያው ከቤቱ ማሽኑ ልክ ሲሰራ ማለት ነው ጀምረን እንደሚሰራ በደንብ አድርጎ ዋሽንግ ማሽኑ፣ ሞተሩ፣ ኤቭሪ ነገሩ ከነ ኪሎግራሙ ሁሉ ነገር ቼክ አድርጌ አስፈትቼ ነው ማለት ነው የገዛሁት። ማየት ማመን ነው። እንግዲህ እዚህ ጋር መጅሊሱ ስንት ነው የፈጀው እያላችሁኝ ሊሆን ይችላል። እንግዲህ ጠቅላላ እቃው የዛሬ እህታችን እቃ ወደ 615 ሺህ ብር ነው የፈጀው። የቁመት መሰላል ሳይቀር አዘናለች እህታችን፣ እሱን ማሳያችኋለሁ። የቁመት መሰላል ክችኑ እንደምታዩት ነው፣ ዘመናዊ ክችን። እዚህ ጋር የምታዩት ቁም ሳጥን ጽድት ያለ ቁም ሳጥን ነው። ቦስ ፍሪጅ እዚህ ጋር በሚገርም ሁኔታ ማለት ነው በብላክ ከለር ቆሻሻ በሚችል ከለር የተዘጋጀ ነው። ሁሉንም አብሬ ያሳያችኋለሁ እስከ ዋጋው። ያው በምታዩት ደረጃ ደግሞ ምቾት ያለው ማለት ነው በጣም ምቾት ያለው ደረጃ አንድ ኤክስትራ ቦንድድ ፍራሽ ማለት ነው ገዝተንለታል። በ24 ቲክነስ የቲክነሱ በ24 ነው። ብዙ ጊዜ 20 ቲክነስ ሲሆን ማለት ነው ይቀንሳል። ከነ ፍራሹም እናሳያቸው ያው ስለሚከብድ ነው። ያው ይሄማ ከላይ ሰው ቢኖር ለራሱ እንደዚህ መነሳት ይችላል ማለት ነው። ያያችሁት ጋር ከላይ ደረጃ አንድ እቃ ማለት አለባችሁ። ለትንሽ ብር ልዩነት ብላችሁ ማውን ነገር እንዳታዙ ማለት ነው። ይሄ ብዙ ጊዜ ልጆች ምናምን ሊነካኩ ስለሚችሉ ይሄ የማቀዝቀዣው ፓርት ነው። እቺ ፓርት ማቀዝቀዣ ናት። ይሄንኛው ደግሞ ኖርማል ውሃና እቺኛቷ ደግሞ የሙቅ ውሃ ነው። ሙቅ ውሃ ስትፈልጉ የምትጠቀሙት ነው። ሙቅ ውሃውን ልጆች ብዙ እንዳይቃጠሉ ሎክ ማድረግ ያላት እቺ ሎክ ከሆነች ቀይዋን ብትላት አሁን ማንም ይሄን መንካት አይችልም። 16 ኪሎ ልብስ ማጠቢያ እህታችን አዘናለች። 16 ኪሎ ልብስ ማጠቢያውን ሲሰራ ከዛው ማለት ነው ከቤቱ ስናወጣው ጀምረን ቪዲዮ ሰርተንበታል። አሁንም ደግሞ ለእናንተ ለውድ ቤተሰቦች ማለት ነው አሳያችኋለሁ። በምታዩት ደረጃ ጥርት ያሉ እቃዎች መሆናቸውን ማየት ማመን ስለሆነ ከነ ጋራንቱ ነው ማለት ነው የሰራንለት። ከነ ጋራንቱ ነው የምናስከዋት። ያው ውድ ቤተሰቦች ማየት ማመን ነው። ይሄ ካሜራማን ጠጋ ያደረገ ያሳያችኋል። እዚህ ጋር የምታዩቸው አሁን ኖርማል ሳይከፈት በጀርባው ያሳያችሁ። ያው ካሜራማን ጠጋ አድርግላችሁ እዚህ ጋር 16 ኪሎ መሆኑን አሳያቸው። በምታዩት ደረጃ 16 ኪሎ ነው። ኳርትዝ ነው። በጣም የሚያምርና ብላክ ከለር ያለው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁልኝ? ወድና የተከበራችሁ ቻናል ቤተሰቦች እኔ ያለው አልሐምዱሊላህ። ወደ ቤተሰቦች እናንተም በያላችሁበት አላህ ሰላሙንም እዝነቱንም እንዲሁም ደግሞ ረድኤቱንም በእናንተ ላይ ያወርድ እያልኩኝ እነሆ ዛሬም እንግዲህ በአዲስ ቪዲዮ ወጥላችኋለሁ። እዚህ ጋር የምታዩቸው የቤት እቃዎች ማለት ነው የአንድ ሰው የእህታችን የቤት እቃ ነው። የአንድ ሰው ነው ሙሉ የቤት እቃ ያዘችን። ጠቅላላ እቃው 590 ሺህ አካባቢ ወደ 600 ሺህ ብር ይጠጋል ማለት ነው። ወደ ቤተሰቦቼ እንግዲህ ዶባ ብር ያስፈልጋል። እንደዚህ ዘመናዊና ገራሚ እቃዎችን ለማሰራት የግድ ዶባ ብር ያስፈልጋል። ወደ ቤተሰቦች ሀበሻዎች ካላችሁ እንግዲህ እኛ ያለን እዚህ ሆነን እንቀበላችኋለን። ትእዛዛችሁን በምታዩት ሁኔታ ጽድት ያደረግን ትእዛዝ እየተቀበልን ማለት ነው ስራችሁን እየሰራን ቤታችሁ ድረስ እናስረክባለን። ቤታችን እቃ ዛሬ የምናስረክበው እዚሁ ኮምቦልቻ ከተማ ላይ ነው። ኮምቦልቻ ከተማ የሰራነው ኮምቦልቻ ከተማ ካለው ብራንቻችን ነው። እንደምላችሁ ሁሉ ጊዜ 3 ቦታ ብራንች አለን። ከኮምቦልቻ ላይ ኬሚሴ ላይና አዲስ አበባ ላይ ማለት ነው። ሁሉም ቦታ ላይ ብታዙን ማለት ነው 24 ሰዓት ትእዛዛችን እየተቀበልን የምትፈልጉትን እንደዚህ ቤት እቃዎች እናሟላለን ማለት ነው። ዛሬም እንግዲህ እህታችንን እቃ ኮምቦልቻ ከተማ ላይ ሰርተን እዚሁ ኮምቦልቻ ከተማ ላይ ነው የምናስረክበው። ይሄ ሲሆን ከዚሁ ከተማ ላይ ሲሆን እቃ የማይጎዳም እንዲሁም ደግሞ በራሳችንም ትራንስፖርት ነው የምናደርሰው ማለት ነው። ወደ ቤተሰቦቼ ከተማው ላይ ሲሆን እህታችንን እቃ የምናደርሰው በርበሬ ወንዝ ነው። እንግዲህ እህታችንን እቃ ስናደርስ ስንፈርሽ ያለውን ነገር እንዲሁም ደግሞ የእቃዎቿን ጥራት አልጋው በአመንዝራተር የተሰራ ነው። እዚህ ጋር ላውንደሪ የቤት እቃዎች ሁላ የኤሌክትሮኒክስ እቃዎች እዚህ ጋር ቦስ አለ በፍሪጅ ማለት ነው። እዛ ጋር ቦስ ደግሞ ማጣሪያው ራሱ ሁለት ከላይም ከታችም ልክ እንደ ፍሪጁ ማለት ነው ማቀዝቀዣ ያለው ነው። መጅሊስ ሰርተንላታል። ኪችን ካቢኔት ያላት ቁም ሳጥን አላት። አልጋው አመንዝራተሩ እንዴት ነው የሚነሳው የሚለውንም አሳያችኋለሁ። ወደ ቤተሰቦቼ ከእናንተ የሚጠበቀው አንድ ነገር ብቻ ነው። እስከ ቪዲዮ ፍጻሜ አብራችሁን መቆየትና አዲሶች ደግሞ ማለት ነው ሰብስክራይብ ያደርጋችሁ ቪዲዮዎቻችንን ከመጀመራችሁ በፊት ላይክ ያደርጋችሁ መጀመር ነው። ከዛ በተረፈ አዲሶች ካላችሁ እንኳን በሰላም መጣችሁልን፣ ቻናላችንን ተቀላቀሉን እላችኋለሁ። ማመናችሁ ዛሬ ይዞላችሁ የመጣው እንግዲህ እቃ በምታዩት ሁኔታ ማለት ነው አንድ ባንድ ያሳያችኋል። እየፈታ ነው የሚያሳያችሁ ሁሉ ነገር እንደምታዩት። ከዚህ ልጀምርላችሁ።
በጣም ያወዛግባል። እውነት ለመናገር አሁን ይሄ ከልብስ ማጠቢያው 16 ኪሎ ልብስ ማጠቢያ እህታችን አዘናለች። 16 ኪሎ ልብስ ማጠቢያውን ሲሰራ ከዛው ማለት ነው ከቤቱ ስናወጣው ጀምረን ቪዲዮ ሰርተንበታል። አሁንም ደግሞ ለእናንተ ለውድ ቤተሰቦች ማለት ነው አሳያችኋለሁ። በምታዩት ደረጃ ጥርት ያሉ እቃዎች መሆናቸውን ማየት ማመን ስለሆነ ከነ ጋራንቱ ነው ማለት ነው የሰራንላት። ከነ ጋራንቱ ነው የምናፈተዋት። ያው ውድ ቤተሰቦች ማየት ማመን ነው። ይሄ ካሜራማን ጠጋ ያደረገ ያሳያችኋል። እዚህ ጋር የምታዩቸው አሁን ኖርማል ሳይከፈት በጀርባው ያሳያችሁ። ያው ካሜራማን ጠጋ አድርግላችሁ እዚህ ጋር 16 ኪሎ መሆኑን ነው አሳያቸው። በምታዩት ደረጃ 16 ኪሎ ነው። ኳርትዝ ነው። በጣም የሚያምርና ብላክ ከለር ለቆሻሾች እንዲሁም ደግሞ ልጆች ማለት ነው የሚያርፉበት ቦታ ሊሆን ስለሚችል ይሄ ልብስ ማጠቢያው በምታዩት ደረጃ እንትን ማለት የለበትም ማለት ነው። ብላክ አሚን ነጭ መሆን የለበትም። ዋይት ሲሆን ብዙ ጊዜ የመቆሸሽ ባህሪ ያለው ማለት ነው። ያው እንደምታዩት 16 ጥርስ ነው ያለው። በጣም ነው ማለት ነው አውቶማቲክ ልክ አውቶማቲክ እንደሚያጥበው ነው የሚያጥበው። ይሄ ደግሞ ወደ ውጭ ማውጫ ነው። ቱቦ የምታዩት ቱቦ ከዚህ ከውስጥ ወደ ውጭ ማውጣት ነው። ከዚህ ጋር ተሰክቶ የሚያወጣ ነው ማለት ነው። ቱቦ ይገናኛል። ኤቭሪ አጠቃቀሙን አሳያችኋለሁ ቤታቸው ስንደርስ። በምታዩት ደረጃ ነው እንግዲህ እህታችንን እዚህ ጋር ላውንደሪዋን በምታዩት ደረጃ ጽድት አድርገን ገዝተን ማለት ነው እናስረክባታለን ዛሬ። ቀጣይ እቃዎች ደግሞ አሳያችኋለሁ ማለት ነው። ያው ማየት ነው ከነካቸው ነው እንግዲህ በኋላ እናደርገዋለን። አለፍ ያልኩ ቪዲዮ ላሳያችሁ ማለት ነው። ያው በምታዩት ደረጃ ደግሞ ምቾት ያለው ማለት ነው። በጣም ምቾት ያለው ደረጃ አንድ ኤክስትራ ቦንድድ ፍራሽ ማለት ነው ገዝተንለታል በ24 ቲክነስ። ይሄ ቲክነሱ በ24 ነው። ብዙ ጊዜ 20 ቲክነስ ሲሆን ማለት ነው ይቀንሳል። ይሄ በ24 ቲክነስ ያደረግላት እጅግ በጣም ዘመናዊና ምቹ የሆነ አዲስ የመጡ ፍራሾች ናቸው። አልጋው በአመንዝራተር ነው ብያችኋለሁ። አመንዝራተሩ እንዴት ነው የሚለውንም ላሳያችሁ ማለት ነው። ይሄ ኖርማሊ ይነሳል ተባችሁ ለምሳሌ ደረጃ ከዛ አመንዝራተሩ እንዴት ነው የሚለው ላሳያችሁ። ያው ይሄ የምታዩት ነው። ከውስጥ ይሄ ሌላ አልጋ ራሱ ሌላ ቁም ሳጥን ነው ማለት ይቻላል። እንደምታዩት ነው። እንደዚህ በዚህ ደረጃ በዚህ መልኩ ይነሳል። ይሄ አመንዝራተር የመኪና አመንዝራተር ነው። በጣም ውድ ናቸው እነዚህ አመንዝራተሮቹ። ያው የምታዩት ነው። ይሄ እዚህ ውስጥ አሁን ልብስ ማለት የምትፈልጉትን ኤቭሪ ልብሶች በጣም ከምንም ነገር በላይ ከቁም ሳጥን በላይ እዚህ ጋር መደርደር ትችላላችሁ ማለት ነው። አይብን መሰተሪያ ነው። የምትፈልጉ ካላችሁ በመሳቢያም እህታችን ስላልፈለገች ነው እንጂ መሳቢያ መጠቀም እንችላለን ማለት ነው። ያው ማየት ማመን እንግዲህ እንደዛ አድርገን ሰርተንላታል። ልክ እቃችሁን ጨራርሳችሁ ካለቃችሁ ሁሉም ሙሉ አዝ ውስጥ የሚገቡ ነገሮችን ከጨረሳችሁ በኋላ ከላይ ወደ ታች ምን እንደሚፈልግ ነው በጉልበት ነው ወደ ታች ላይክ በዚህ ሁኔታ ይገባል ማለት ነው። ከነፍራሹም ይነሳል። እስኪ ከነፍራሹም እናሳያቸው። ያው ስለሚከብድ ነው። ያው ከነፍራሹ ነው ይነሳል ማለት ነው። ያው ይሄማ ከላይ ሰው ቢኖር ለራሱ መነሳት ይችላል ማለት ነው። ከላይ ሰው ቢኖርም መነሳት ይችላል። ሲገጥምን ኖርማል በምታዩት ደረጃ ከዳርና ከዳር ሆኖ አይዋ ጉልበትን ነው ላይክ በዚህ ሁኔታ አልጋውን በአመንዝራተር ሰርተንላታል ማለት ነው። እንግዲህ ውድ ቤተሰቦች ስንት ነው ያለችው ሊሆን ይችላል። የሁሉንም ዋጋ መለስበታለሁ። መጀመሪያ እቃዎቿን ላሳያችሁ ብዬ ነው። በምታዩት ደረጃ ቦስ ነው። እዚህ ጋር ደግሞ ፍሪጁ ቦስ ቢሆንም በጣም የሚያምር ብላክ የሆነ ከለር ነው ያደረኩላት። ይሄንንም ነጭ እንዳይሆንብኝ ስላለች እህታችን ይሄን ያደረኩላት ብላክ ነው። ያው በዚሁ እንግዳችሁ እናንተ ማድረግ የምትፈልጉ ካላችሁ የትም መሄድ አይጠበቅባችሁም። ያላችሁበት ቁጭ ብላችሁ ታች ላይ የማስቀምጠውን ስልክ ቁጥር ማለት ብቻ መጠቀም ነው ከእናንተ የሚጠበቀው። ይሄ ማየት ነው ብላክ ነው የሚያደርጉላት። እኔ ላይ መች ይችላል ለማውጣት ግን ከታች ማየት ያው እንደዚህ ማየት ቤት አስገብተን ስለምናሳያችሁ እዛ ከላይ ዝግ ስለሆነ አይመችም ነው። ብላክ መሆኑ እንድታዩት ነው። በቦስ ነው ያደረኩለት። በጣም አሪፍና የሚገርም እቃ ነው የራሱ ማለት ነው። ማቀዝቀዣ እንዲሁም ደግሞ ማብራት ከሄደ በኋላ ለ24 ሰዓት የሚቆይ ፍሬዘር አለው። እንዲሁም ደግሞ ውስጥ ላይ ማለት ነው ሽታ እንዳይኖር የሽታ መከላከያም እንዲሁም ማለት ነው አለው። ቦስ ይባላል። በ340 ሊትር ነው ያደረኩለት። ዋጋው ስንት ነው ካላችሁ ይመለስበታለሁ ማለት ነው። ሙሉውን እዚህ ጋር ደግሞ ጽድት ያለ ቁም ሳጥን ሰርተናል። ያው በምታዩት ደረጃ በዳር በኩል መዋቢያ የራሱ ያለ መዋቢያ ያለው እንዲሁም ደግሞ መስተዋት ያለው በአንደኛ በኩል ደግሞ መስተዋት የተገጠመለት
መስታወት ያላት ፓርት ቻት በምታዩት ደረጃ ማለኛው መስታወት ተጠቅመለታል። ፓርቲሽኑን ከፋፍለናል። ይሄንኛውን መሳቢያ አድርገናል። እህታችን ሚስጥር ቦክስ አድርግልኝ ብለን ነበር። ሚስጥር ቦክሱ ግን የት ጋር እንዳለ አልናገርም። እህታችን ለብቻዋ ነው ማሳያት ማለት ነው። ሚስጥር ቦክሱን በሚገርም ሁኔታ ሰርተላታል። እህታችን በውስጥ ልክላታለሁ ማለት ነው። እንግዲህ ያው ማይተማመን ነው። ስላይደር ተጠቅመን የምንሰራው ማንኛውንም ስራ ሲሰራ ስላይደር ደረጃ አንድ ስላይደር ከሆነ ምንም የመበላሸት እንትን የለውም። ረጅም ዓመት የመቆየት ባህሪ ያለው ያው አንዳንዴ ምናልባት እምቢ የመድረቅ ባህሪ ካመጣባቸው ስላይደሩ ሁለት አይነት ስላይደር ስላለው ነው። ሁለተኛው ስላይደር ከሆነ ብዙ ጊዜ ስለሚደረቅ ማለት ሊኖር ይችላል። እዚህ ጋር ዘይት ተቀብታላችሁ ማለት ነው። ይህችን ፓርት ዘይት ተቀብታላችሁ። ያው በምታዩት ደረጃ ጽድት ያለ ማለት ነው። ቁም ሳጥን በሚገርም ሁኔታ ሰርተለታል። ተደራቢ ያለው ነው። ሁሉ ተደራቢ ይሰራል ነው። ከላይ ኮምፎርት አለው ማለት ነው። ኮምፎርት ማስቀመጫው በምታዩት ደረጃ ጽድት አድርገናል። እዚህ ጋር ደግሞ የሚገርም ማለት ነው ኪችን ካቢኔት ሰርተንላታል። እታችንን ኪችን ካቢኔቱ እንዲሁ በካርባ አድርገን የራሱ ማለት ነው በግራናይት ኪችን ቦርድ ተጠቅመን የምታዩት ጽድት ያለ ኪችን ካቢኔት ሰርተንላታል። ኪችን ካቢኔቱ በጣም ብዙ ዕቃ መያዝ የሚችል ነው። እንደምታዩት ነው። ይሄ ከላይ ያለው ቁልፍ አለው። ስላይድ ያለው ነው። ይሄ በታር በኩል ሶስት መሳቢያዎች ያለው ነው። ያው ሶስት መሳቢያዎች ያሉት ነው። መሀከል ላይ ዳረኛው ለብቻ ነው። መሀልኛው ግን አብሮ የሚከፈተው ማለት ነው። እዚህ ጋር ታደራለች። በጣም ብዙ ዕቃ መያዝ ይችላል። ብዙ የኪችን ቤት ዕቃዎችን መያዝ ይችላል። ያው ዳረኛውም እንደዚሁ ማለት ነው። በጣም የሚያምር ጽድት ያለ ማለት ነው። በኤችዲኤፍ ላሚኔት የተሰራ ጽድት ያለ ኪችን ካቢኔት ነው ማለት ነው። እዚህ ጋር በሮች ሰርተንላታል። ሁለት በሮች የታችን በሮች አላት። ሁለቱንም በር ማለት ነው ለሳል አይሚን ለመኝታ ቤትና ለሳሎን ታምቡራታ በር ነው የሰራንላት። በጣም የሚያምር ስራ የተሰራ ታምቡራታ በር ነው ማለት ነው። በነገራችን ላይ ይሄንኛውንም የኢሚቴሽን በሮችንም እንሰራለን። በትዕዛዝ የተሰሩ ናቸው። ይሄም ለታችንም የሰራናቸው ናቸው። ለመስኮትና ለፍሬንች ዶር ማለት ነው። ስንት ነው እየተሰራ ያለው? ሁሉም ባንድ ላይ እንግዲህ ከኛ ጋር ታገኛላችሁ። ሁሉንም ነገር ባንድ የሚቀር ነገር የለም። ኤሌክትሮኒክስ ብትሉ የግንባታ እቃዎች ብትሉ ሁሉም ነገር ማለት ነው ከኛ ጋር ማግኘት ትችላላችሁ። ይሄን ይመስላል። ቤት አስገብተን ታምቡራታ በሩን ደግሞ መስታወቱን ከላይ እንገጥምላታለን። የመስታወት ማዘናለች። ሁሉም አለኛ ጋር ምን አለፋችሁ። እዚህ ጋር የምታዩት ደግሞ ጽድትና ገራሚ የሆነ ማለት ነው ካሜራማን ከዛ ወደዚህ ሆነ ያሳያችኋል። በሚያምር ጨርቅ በቱርክ ጨርቅ የተሰራ ገራሚ መጅሊስ ማለት ነው። በምታዩት ደረጃ ሀያ ቲክነስ ብላችሁ ከታች ዝቅታው እስከ ላይ የመቀመጫው ፓርት ማለት ነው። እሱ ነው ሀያ ቲክነስ ማለት። የሚያምር ጽድት ያለ ፓርት ነው ማለት ነው። መጅሊስ ነው ማለት ነው። ከነ ምንጣፉ ነው የሰራናላት እንትን ያላት ማለት ነው። የሰራናላት ያዘጋጀነው እንደዛው ነው። ምንጣፍ የፕላስቲክ ምንጣፍ ለራሱ ሳይቀር ያው ይሄም አለ። እዛ ጋር የፕላስቲክ ምንጣፍ መካከል ላይ ቅድም ካላሳየኋችሁ ማለት ነው የፕላስቲክ ምንጣፍ ረስቸው ነው ኖርማል በመጅሊሷ ከለር ማለት ነው። ሙሉ ጥቅሉን እዚህ ጋር አድርጌላታለሁ። ያው ሙሉ ጥቅሉን የፕላስቲክ ምንጣፍ ደረጃ አንድ ምንጣፍ ነው ያደረኩላት ማለት ነው። እዚህ ጋር ላሳያችሁ ደግሞ ቦስ አለች። ቦስ የውሃ ማጣሪያ እቃ በጣም ብዙ ሰው ይጠይቀኛል። ደረጃ አንድ እና ሁለት አላቸው። በነገራችን ላይ ደረጃ አንዱን ላሳያችሁ። እዚህ ጋር ደረጃ አንድ ዕቃ ማለት አለባችሁ። ለትንሽ ብር ልዩነት ብላችሁ ማውን ነገር እንዳታዙ ማለት ነው። ያ ውድ ቤተሰቦች ማየት ማመን ነው። እሺ ዙራ ነው እንጂ አሁን እንደፈለግኩ አላሳያችሁ። ሲልድ ናት፣ እንደምትዋት ሲልድ ናት። በጣም የምታምርና ዘመናዊ የሆነች የውሃ ማጣሪያ እንትን ናት ማለት ነው። ውሃ ማጣሪያ ይሄ እንደዚህ የሚገጠም ነው። አጠቃቀሙንም አሳያችኋለሁ። ይሄ ብዙ ጊዜ ልጆች ምናምን ሊነካኩ ስለሚችሉ ይሄ የማቀዝቀዣው ፓርት ነው። እቺ ፓርት ማቀዝቀዣ ናት። ይሄንኛው ደግሞ ኖርማል ውሃና እቺኛቷ ደግሞ የሙቅ ውሃ ነው። ሙቅ ውሃ ስትፈልጉ የምትጠቀሙት ነው። ሙቅ ውሃውን ልጆች ብዙ ጊዜ እንዳይቃጠሉ ሎክ ማድረግ ያላት እቺ ሎክ ከሆነች ቀይዋ የምትላት አሁን ማንም ይሄን መንካት አይችልም። እቺን ካልከፈታችሁ በስተቀር እቺኛቷን ልጆች ማለት ነው እየመጡ ሙቅ ውሃውን እዚህ ጋር መንካት አይችሉም። ሙቅ ውሃው ስለሚያቃጥል ማለት ነው። ከዛ በተረፈ ኖርማል የሚሶኬት አለው። ሶኬቱን ሰክታችሁ እንደ ፍሪጅ ማለት ነው ያቀዘቅዛል። ታችኛው ፓርት ይሄ የሚያቀዘቅዝ ነው። ያው ማየት ማመን ነው። እቺኛቷ ማቀዝቀዣ ናት ማለት ነው። የምትፈልጓትን አይነት ነገር ያስገባችሁ ቀላል ነገሮች ማቀዝቀዣ ናት። ይሄ ደግሞ ማጣሪያው ነው። ከላይ የሚገጠም ነው ማለት ነው። ይሄ አንስታችሁ ከላይ የሚገጥሙት ይሄ ኖርማሊ ከላይ የሚገጠሙት ላይ ይሄ ከላይ የሚገጠም ነው ማለት ነው። ማየት ማመን ነው። በዚህ ሁኔታ የታችንን ዕቃ ዛሬ አሟልተን ገዝተናል ማለት ነው።
እንግዲህ እናንተ ፍረዱ እስኪ። ሁላ ዕቃ ነው የተገዛው። ምንጣፍ እዚህ ጋር 18 ካሬ ምንጣፍ ተገዝቶላታል ከመጅሊሷ ጋር ማች የሚያደርግ ማለት ነው። ስንት ነው የሚፈጀው ያለችው ከሆነ አሁን ጠቅላላ የፈጀው እስከ ትራንስፖርቱና እስከ ኤቭሪ ነገሩ ማለት ነው 615 ሺህ ብር ነው። ጠቅላላ ፓርቲ ጠቅላላ ዕቃ የጨረሰው ምንድን ነው የሚለው እንግዲህ ይሄን ያህል በዚህ ደረጃ ካሳያችሁ ዋጋው እናንተ መገመት አያቅታችሁም። ያም ደግሞ ስንነገራችሁ ሂሳቡንም ስደምሩት ይመጣላችኋል፣ ትሰሩታላችሁ ሂሳቡን። ካሬ ይሄ አሁን ላይ 2500 ብር ገብቷል። ወደ ቤተሰቦች የምታዩት ምንጣፍ 11950 ብር ነበረ ቅርብ ጊዜ። አሁን ላይ 2500 ብር ነው የተሸጠ ያለው በካሬ ማለት ነው። ወደ ዋጋው ልመለስላችሁ ብዬ ነው። የምታዩት ደግሞ ሀያ ቲክነስ መጅሊስ ከኛ ጋር አሁን ላይ 15500 ብር የደንበኛ ዋጋ በ15500 ብር በካሬ እንሰራላችኋለን። እህታችን ይሄን መጅሊስ ታዘን ሁለተኛ ቅያሪም ጨርቅ ሰርተንላታል። እሱንም ከመጋዘን አውጥቼ ያሳያችኋለሁ። መጋዘን ስለሆነ ነው። ወደዚህ ስንመጣ ይሄ ጠቅላላ ሙሉ ፓርቱ ማለት ነው። ይሄ የምታዩት አሁን ላይ 40 ሺህ ብር ገብቷል። ወደ ቤተሰቦች በደረጃ አንዱ በደረጃ ሁለቱ ከሆነ ይቀንሳል እስከ 35000 ምናምን ይኖራል። አሁን ላይ ግን በዚህ በምታዩት ደረጃ ሲልድ በሆነው ወይም ደግሞ አውቶማቲክ በሆነው ማለት ነው 40 ሺህ ብር ነው አሁን ላይ ወቅታዊ ዋጋው። የታችን መጅሊስ ካሬው ስንት ነው ካላችሁኝ 8 ካሬ ነው። በ8 ካሬ አባዙት 15500 ብር ማለት ነው። ሂሳቡ እንዲመጣላችሁ ነው። እዛ ጋር ታምቡራታ በር አለ። ወቅታዊ ዋጋቸው አሁን ላይ ታምቡራታ በሮች በምታዩት ደረጃ ከእንትን ውጭ ከመስተዋቱ ውጭ ማለት ነው። ታምቡራታ በር አሁን ላይ ወቅታዊ ዋጋቸው አንዱን ማለት ነው በ28 ሺህ ብር እንሰራላችኋለን። ደረጃ አንድ ዕቃ ነው፣ ሁለተኛው አይደለም። ኪችን ካቢኔት አለ። ኪችን ካቢኔት ከኛ ጋር አሁን ላይ ወቅታዊ ዋጋው 55 ሺህ ብር ነው። በምታዩት ደረጃ 2 ከ40 አድርገን በምታዩት ደረጃ በላምኔት ነው፣ በኤሚሬት አይደለም ወይም ደግሞ በአገረኛው አይደለም። በምታዩት ደረጃ ነው። ጽድት አድርገን ከሰራን 55 ሺህ ብር ነው። ቁም ሳጥን አለ እዚህ ጋር 60 ሺህ ብር የምንሰራቸው ቁም ሳጥኖች እንደዚህ ናቸው። ተደራቢ ያለው ነው። በምታዩት ደረጃ ፓርቲሽኑ አከፋፈሉ በዚህ ጊዜ ነው ሁኔታ ነው የሰራ ነው። እንደዚህ አድርገን ሰርተን እንግዲህ 60 ሺህ ብር ምንም አይደለም፣ ያው ከስራው አንፃር ማለት ነው። ጽድት ያለ ስራ ነው የምንሰራው። ፍሪጅ እዚህ ጋር ቦስ አለ በ3 ከ40 ቦስ ፍሪጅ ከዚህ ጋር ቦስ ፍሪጅ 67 ሺህ ብር ነው አሁን ላይ ወቅታዊ ዋጋው። ሲቀጥል በአመንዝራተር በነገራችሁ ላይ ውድ ነው። የአልጋ አመንዝራተር አሁን ላይ ወቅታዊ ዋጋው በአመንዝራተር ከሆነ 60 ሺህ ብር ነው። ውድ ቤተሰቦች አመንዝራተሩ ብቻውን 20 ሺህ ብር ነው የምንገዛው። ሁለቱን አንዱ እዛ ጋር 10 ሺህ ነው 20 ሺህ። እዛ ጋር የምታዩትን 16 ኪሎ ልብስ ማጠቢያ ደግሞ እንዲሁም ደግሞ ስንት ነው አሁን ላይ ወቅታዊ ዋጋው ካላችሁኝ በ16 ኪሎ ልብስ ማጠቢያ 65 ሺህ ብር ነው ወቅታዊ ዋጋው ማለት ነው። ሁለት ማጠቢያ አለው። ይሄንኛው ከነ ማሽኑ ከነ ማነው አጥባችሁ ሲጨርሱ ይሄኛው ማቀዝቀዣ ሞተር ከነ ሞተር ማቀዝቀዣው ነው ማለት ነው። እነዚህ ልብስ ማጠቢያዎች ዋሽንግ ማሽን የሚሸጡት ማለት ነው። የቀረኝ ምንድነው የፕላስቲክ ምንጣፉ ነው። ፕላስቲክ ምንጣፉ አሁን ላይ ወቅታዊ ዋጋው በሜትር ነው የሚሸጠው 650 ብር ነው ወቅታዊ ዋጋው ደረጃ አንዱ ማለት ነው የፕላስቲክ ምንጣፉ። እና የታችን ስንት ነው ካላችሁኝ አንደኛውን ለብቻ የገዛሁት 6 ሜትር አለ ለብቻ የተገዛ 6 ሜትር እንዲሁም ደግሞ ሙሉ ጥቅሉን 30 ሜትር የሆነ ሙሉ ጥቅሉን ይሄን የገዛሁት ማለት ነው። እንግዲህ ወቅታዊ ዋጋው የታችን ዋጋ ይሄን ይመስላል። የታችን ዕቃ ቤቱ አስገብተን ደግሞ ያለውን ፓርት ማሳያችኋለሁ። ይቅርታ የፍራሽ ዋጋ አልነገርኳችሁም። ኤክስትራ ቦንድድ በአንደኛው ወቅታዊ ዋጋው 22 ሺህ ብር ነው። ውድ ቤተሰቦች ይሄን ይመስላል። በጣም ይቅርታ ቪዲዮ አርዝሜባችኋለሁ። በእርግጥ ይቀራል። አሁንም ካስገባም በኋላ ያለውን ፓርት ስለማሳያችሁ ቤቷ እሱ አብራችሁ ትቆያላችሁ። ወቅታዊ ዋጋ ይሄን ይመስላል። እስከ ቪዲዮ ፍጻሜ ወዳችሁና ፈቅዳችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።